ሰማዩ በኮከብ ሳይሆን በሞት አምጪ ሚሳኤሎች ነው የደመቀው። ቴህራን እየተቃጠለች ነው። የዓለምን ታሪክ የሚቀይር የሰው ልጅን ዕጣ ፈንታ የሚያናጋው የጥፋት ሰዓት ደርሷል። አሜሪካና እስራኤል የኢራንን ዋና ከተማ ቴህራንን ጨምሮ በስልታዊ የኢራን ከተሞች ላይ መጠነ ሰፊና ቀጥተኛ ጥቃት ፈጽመዋል። ይህ የሰማይ ትርኢት አይደለም። ይህ የዓለም ጦርነት ደወል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወሰዱትን ይህን አስከፊ እርምጃ ምን አሉት መሰላችሁ? ከፍተኛ የውጊያ ዘመቻ። ይህ ቃል ዝም ብሎ የተነገረ አይደለም። የሺዎችን ሕይወት የሚቀጥፍ የሀገራትን መሰረተ ልማት የሚያፈርስ የመጨረሻው የጦርነት ጥሪ እንጂ። ግን ይህ ሁሉ የሆነው ለምንድን ነው? ድርድር በተደረገበት ጠረጴዛ ላይ ደም ለምን ፈሰሰ? ኢራንስ ምን አደረገች? በሰከንዶች ውስጥ የመካከለኛው ምስራቅን ካርታ የሚያናውጠውን ይህን እውነት በዝርዝር እንፈትሻለን። ቪዲዮውን ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዓለምን ትኩሳት ቀድማችሁ ወቁ። ቀኑ ሰላማዊ ይመስል ነበር። ነገር ግን ከትራምፕ ለሳምንታት ሲዘነዘሩ የቆዩት ዛቻዎች እኩለ ሌሊት ላይ ወደ እሳትና ብረት ተቀየሩ። የኒውክሌርና የባሊስቲክ ሚሳኤል ድርድር ተስፋ በቦምብ ድምጽ በነነ። ይህ ጥቃት ዝም ብሎ የተጀመረ አይደለም። ከ8 ወራት በፊት አሜሪካና እስራኤል የጀመሩት የ12 ቀናት ጦርነት ቀጣይነት እንጂ። ያን ያቆሙት አሁን በበለጠ ቁጣ፣ በበለጠ ኃይል ተመለሱበት። ቴህራን የኢራን የልብ ትርታ አሁን የምትተነፍሰው በሚሳኤል ጭስ ነው። የኢራን መሪዎች፣ የጦር ሰፈሮች፣ የኒውክሌር ምርምር ማዕከላት ሁሉም ኢላማ ተደርገዋል። ይህ ስትራቴጂካዊ ጥቃት የኢራንን አከርካሪ ለመስበር ያለመ ይመስላል። የህንጻዎች መፍረስ፣ የሰዎች ጩኸት፣ የድንገተኛ አምቡላንሶች ሳይረን የቴህራን አሁናዊ ሁኔታ ነው። ነገር ግን ኢራን ዝም ብላ አልተመለከተችም። የአይን ፈንታ አይን፣ የጥርስ ፈንታ ጥርስ ስትል አጻፋዊ እርምጃ ወስዳለች። የኢራን ሚሳኤሎች ሰማዩን አልፈው የእስራኤል ከተሞችንም እየበረበሩ ነው። የእስራኤል ሰማይም በእሳት እየነደደ ነው። ይህ ማለት ጦርነቱ የአሜሪካና የኢራን ብቻ ሳይሆን የቀጣናው ሙሉ የጥፋት ጦርነት መሆኑን ያረጋግጣል። የሁለቱ ሀገራት የባሊስቲክ ሚሳኤሎች በሰማይ ላይ ሲጋጩ የዓለም የኃይል ሚዛን እየተናወጠ ነው። የኢራን ሚሳኤሎች የእስራኤልን የመከላከያ ስርዓት እያሰጉ ነው። ህዝቡም ወደ መጠለያዎቹ እየሮጠ ነው። በመካከለኛው ምስራቅ የነፈሰው የጦርነት ነፋስ አሁን ወደ እሳትነት ተቀይሯል። የዓለም ስጋት ወደ እውነት እየተለወጠ ነው። አሜሪካና እስራኤል በኢራን ላይ የከፈቱን ጥቃት ተከትሎ ቴህራንም ታይቶ የማይታወቅ እርምጃ ወስዳለች። በአካባቢው የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች ኢላማ ተደርገዋል። ኢራን የበቀል እርምጃ ስትል በጠራችው ኦፕሬሽን በመካከለኛው ምስራቅ በሚገኙ ስልታዊ የአሜሪካ የጦር ሰፈሮች ላይ ከፍተኛ የሚሳኤል ጥቃት ሰንዝራለች። ጥቃቱ ያረፈባቸው ቦታዎችም እነዚህ ናቸው። በኳታር የሚገኘው አልሆዴድ የአየር ኃይል ጦር ሰፈር፣ ይህ በአካባቢው ትልቁ የአሜሪካ ወታደራዊ ማዕከል ሲሆን የኢራን ሚሳኤሎች ይህንን ቀጠና ደፍረው ገብተዋል። ሌላኛው በኩዌት የሚገኘው አልሳላም የአየር ኃይል ጦር ሰፈር ሲሆን ከፍተኛ የጦር አውሮፕላኖች የሚገኙበት ይህ ስፍራም የጥቃቱ ሰለባ ሆኗል። በተባበሩት አረብ ኤምሬትስ የሚገኘው አልዳፍራ የአየር ኃይል ጦር ሰፈርም የጸረ ሚሳኤል መከላከያዎች ጥቃቱን ለመከላከል ቢሞክሩም ድባቡ ግን አሁንም በጭስ ተለውጧል። በባህሬን የሚገኘው የባህር ላይ ቁልፍ ይዞታ የሆነው ይህ ማዕከልም ከኢራን ሚሳኤሎች አላመለጠም። ይህ ጥቃት የሚያስከትለው መዘዝ ከሰው ሕይወት አልፎ የዓለምን ኢኮኖሚ ያናጋል። የነዳጅ ዋጋ በአንድ ሌሊት ወደ ላይ ተተኩሷል። የዓለም ገበያዎች እየተንቀጠቀጡ ነው። ጦርነቱ በረዘመ ቁጥር የዓለም አቅርቦት ሰንሰለት ይቋረጣል። የዋጋ ግሽበቱም የህዝብን አንገት ያስደፋል። ድርድር የሞተበት ጉልበት ብልጫ የሚሰራበት ጊዜ ላይ ነን። ትራምፕ የወሰዱት እርምጃ ለአሜሪካ ደህንነት ወይስ ለፖለቲካ ትርፍ? ኢራንስ ይህን ጫና እንዴት ትቋቋመዋለች? እነዚህ ጥያቄዎች አሁን በዓለም መሪዎች ዘንድ ከፍተኛ ክርክር እያስነሱ ነው። ክቡራትና ክቡራን፣ ዛሬ ያየነው ነገር የሰው ልጅ ታሪክ አስቀያሚ ምዕራፍ ነው። ቴህራን በእሳት ስትቃጠል፣ እስራኤል በሚሳኤል ስትደነግጥ፣ ዓለም አቅጣጫዋን እያጣች ነው። ጥያቄው አሁን ነገ ምን ይሆናል? ይህ ከፍተኛ የውጊያ ዘመቻ ወደ የትኛው የጥፋት ገደል ይወስደናል? እናንተስ ይህን የትራምፕ እርምጃ እንዴት ትገመግሙታላችሁ? ኢራንስ ትክክለኛውን የአጸፋ እርምጃ ወሰደች? የእናንተን ስሜትና አስተያየት በኮሜንት መስጫው ላይ አጋሩን።